ዛሬ የክርስትና ፕሮግራም ነበረኝ እኛ የመጣንበት ዋናው ዓላማ ልጃችሁን ወይዘሪት መስከረም አበራን ለልጃችን ልትፈቅዱልን በታላቅ ትህትና እንጠይቃለን። የናመነሽጋ ውበት ማርኮኛል ስትለጥፍ ዘርጋ ጆሲዬ ጉብልጅ የልቤ ትርታ ፍቅር ይፈረደ ሀገር ለቤተሰቧ ለዓለም ምታኮራ ልጅ ትምጣልን። በልባችን በሐሳባችን ሁላችንም ለሷ የምንመኘውን ፈጣሪ አምላክ ይሁን ይበላት። በሰላም ወልዳ በሰላም ገባች የሚባል ወሬ ያሰማልን። እመቤቴ ከኔ ተረፈን መድኃኒዓለም ይሙላ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። እንደተለመደው በማሂ ኢንተርቴይንመንት የተለያዩ ዝግጅቶችን ወደ እናንተ እናቀርባለን። ዛሬም እንግዲህ በአንድ ፕሮግራም ወደ እናንተ መተናል። ይሄውም ፕሮግራም የመስከረም አበራ የክርስትና ፕሮግራምን መሰረት አድርገን ነው ወደ እናንተ ይዘንላችሁ የቀረብነው። እንግዲህ እኛ የመጣንበት ዋናው ዓላማ ልጃችሁን ወይዘሪት መስከረም አበራን ለልጃችን ልትፈቅዱልን በታላቅ ትህትና እንጠይቃለን። ታዛዥ፣ ጽኑ፣ ታማኝ ላመነበት ነገር ተገዢ መሆኑ ከእግዚአብሔር ጋር ከሆነ ገማቸው መስካሪ እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። ቀሪ ህይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁሉ ጊዜ በህይወትሽ ይሁን። ያንቺ ፍሬ በልጅሽ ውስጥ እንዳይወጣ ጠብቃለሁ። ፍሬሽን በልጅሽ አመሰግናችኋለሁ ሁላችሁንም እኔም ብላችሁ የመጣችሁ የኔ ሰዎች። በጣም እንደምናውቃት በኢትዮጵያ የፊልም ስራዎች ላይ እጅግ በጣም ከፍተኛ አስተዋጽኦ እንደዚሁም ደግሞ ተጽዕኖ የፈጠረች ወጣት ናት። ብዙዎቻችን በተለያዩ ፊልሞች እናውቃታለን። በተለይ ደግሞ በቅርቡ በስንቱ ድራማ ተከታታይ ድራማ እናውቃታለን። አዝናለሁ። ይሄ ልጅ አይወለድም። ልታሰግደው ነው? አረ እንግዲያው ይሄን ቤት ጥዬልሽ ሄዳለሁ። እሺ በያ እሺ በይ። ምንድነው? አስንቱ በእናትህ ከንቱ ለራሴ ያሞኛል። እንዴት እኮ ምን ላድርግ? ይወጋኝ ነው። እሺ እንዴት ላድርግ ነው? ምን ላድርግ? አይዞሽ ውሃ መጣልሽ። እሺ ጉዴ ልታዋርደኝ ነው ባዶ ቤት። ይኸውልሽ ሂሩት ውሃ ላምጣልሽ አንድ ጊዜ። ምን ላድርግ ነው? ወይ ማዘር አይሰማም። ምን ላድርግ ሂሩት? ወይኔ ጉዴ ምን ልሁን? እሺ አቤት ሆስፒታል ውሰደኝ አልኩ። የስ አንቺ እንዴት አልመጣልኝም? ሆስፒታል አንተ በስንቱ ሆስፒታል ውሰደኝ። እሺ ውስጥ እንዴት ላድርግ? እሺ ወይኔ መሰረት አበራ ማለት የምትተውናቸው ትወናዎች እጅግ በጣም ገራሚ፣ ለህዝብ አሳማኝ እንደዚሁም ደግሞ እውነትን የተላበሰ በመሆኑ እጅግ በጣም በተለያዩ ስራዎቿ የምናደንቃት አርቲስት ናት። እውነትም ይሄ የአርቲስትነት የመላበስ አቅሟ እጅግ በጣም ከፍተኛ የሆነ
ይህንንም የብቃት ጥጓን እንድታመጣ ወይም ደግሞ ይህንን ብቃት እንዲኖራት ያደረጋት ከተለያዩ ትላልቅ አርቲስቶች በሙያቸው እጅግ በጣም ትላልቅ በእድሜያቸው ትላልቅ ከሆኑ ሰዎች ጋር በመስራት ያገኘችው ልምድ እንደሆነ ብዙዎች ለሷ ማደግ ለሷ መሰራት አስተዋጽኦ እንዳደረጉ ትናገራለች። አንድ ፕሮግራም ላይ እንግዲህ 30 ዓመት እንደሞላት ተናግራ ከዛ በኋላ ሁሉም ኢትዮጵያዊ በሚባል ደረጃ ማግባቷን ትዳሯን ሲመኝላት ነበረ። ይህቺ ታዋቂና ዝነኛ አርቲስት መስከረም አበራም እንግዲህ ችን ስጡን በሚል ክብር ባለው መንገድ በትላልቅ ሰዎች ይሄንኑ የጋብቻ ጥያቄ ሊጠይቁ በሽምግልና መጡ። እንግዲህ ይሄንንም ደስ በሚል ሀገርኛ ባህል እጅግ በጣም ጨዋነት በተሞላበት ጩኸት ያልበዛበት ዝም ያለ የትዳር ጥያቄ ልጃችሁን ለልጃችን ስጡን የሚል ጥያቄ ቀረበ። ይሄንንም እንግዲህ ቤተሰቦቿ በደስታና በፍቅር ይህንን የልጃችሁን ለልጃችን ጥያቄ ተቀብለው እንግዲህ ይህንን በሚገርም ሁኔታ በሚገርም ሀገራዊ ባህል ሲካሄድ አይተናል። ከዛም በኋላ እንግዲህ መስከረም አለፍ ሲልም እንደ እግዚአብሔር ፍቃድ ሆነና ይህንን ትዳር ሰምሮ እንግዲህ ከምትወደው ከሚወዳት ሰው ጋራ አብራ በነበረችበት ሁኔታ እንግዲህ ከዛም በላይ እንግዲህ እግዚአብሔርን መርቋት ማለት በሚቻልበት ብዙም ሳትቆይ አረገዘች። ይህንንም የእርግዝና ወቅቷን የትኛውም ሚዲያ ላይ በየትኛውም አጋጣሚ ይሁን ሳትል የተወጣጠረ ነገር ሳታደርግ ይሄ ጫጫታ ሳታበዛ በድንገት እንግዲህ ያጥሮፋት ስማሽ የሚል ፕሮግራም እንግዲህ ደግሞ እንደዚሁ ስርዓት ባለው አለባበስ ስርዓት ባለው ሀገራዊ መንገድ ከጓደኞቿ ጋር ሰብሰብ አድርጋ በሀገረኛ መንገድ በሀገረኛ ስነ ስርዓት ደስ በሚል ሁኔታ ጨዋነት በተሞላበት መንገድ ማለት ነው ይሄንን የገዓት ፕሮግራም ወይም ደግሞ የገንፎ ፕሮግራም አዘጋጅታ ብዙዎችን እቺ ጨዋ ሴት በቃ ማለት የተገላለጠ አይነት አለባበስ ሳይኖራት በጨዋነት እንደናቶቻችን ደም ስርዓት በያዘ መንገድ ይህንን የገዓት ፕሮግራም ወይም ደግሞ የገንፎ ፕሮግራም ማዘጋጀቷን እጅግ በጣም ብዙ ሰዎች አድናቆትን ችረዋታል። እንግዲህ ውበት ማርኮኛል ስትልጥፍ ዘርጋ የልቤ ትርታ ፍቅር ይፈረደኝ አንተን ያማኸኝ መውደድ የወዛወዘው ጆሲዬ ይሉኝታ ያጣ ወዳጅ ጆሲዬ ለሐሜት ጊዜ የለው ጆሲዬ በናፍቆት ይጎዳዋል ጆሲዬ በአጋጣሚ ቅያሜ ጆሲዬ ባወረደህም ጆሲዬ አማነኛ ታመንታ ጆሲዬ በክፉ ለሳህ ጆሲዬ ሲኔ ቆንጆ ሰግኒሲን ወደቹ እስኪ እውነት ከአርሴማ ወርቅ ቤት ጋር አንድ ላይ መርጠን ያመጣነው ነገር ነው። እስኪ ለሀገር ለቤተሰቧ ለዓለም የምታኮራ ልጅ ትምጣልን። በልባችን በሐሳባችን ሁላችንም ለሷ የምንመኘውን ፈጣሪ አምላክ ይሁን ይበላት። በሰላም ወልዳ በሰላም ገባች የሚባል ወሬ ያሰማልን። እመቤቴ ከኔ ተረፈን መድኃኒዓለም ይሙላ።
ከዛ ፕሮግራም በኋላ ደግሞ ጣሪ በሰላም ገላግሏት በሰላም ተገላግላ እንደገና ልጇን ከታቀፈች በኋላ ይሄ በየሚዲያው እንደዚህ የተንጫጫ በቪዲዮ በመናምን ምንም አይነት ነገር አላየንምና መስከረም አበራ በሰላም መገላገሏን ሰምተን እኛም እንኳን ማርያም ማረችሽ ብለን ነበረ። ተገላገለች ከሚሉ ውጪ የተሰራጩ ፎቶዎች የተሰራጩ ቪዲዮዎች የተለያየ ይሄ ግነት የበዛበት ጩኸት የበዛበት ነገር ምንም አይነት ሚዲያ ላይ ሳይቀርብ እንግዲህ አሁን ደግሞ ጨዋነት በተሞላበት ስነ ስርዓት በተሞላበት ሀገረኛ በሆነ መንገድ በአባቶች ተባርካ በእናቶች ተከባ የክርስትና ፕሮግራሟን እንደገና ደግሞ በዚህ መልኩ በራሷ አንደበት ማለት ነው ዛሬ ክርስትና አለኝ በማለት ይሄንን ክርስትናዋን ለህዝብ ይፋ አድርጋለች። ዛሬ የክርስትና ፕሮግራም ነበረኝ።
ውድ አድማጭ ተመልካቾቼ የዛሬ ዝግጅቴን እንግዲህ መሰረት አበራን ውድ አድማጭ ተመልካቾቼ የመስከረም አበራን በተመለከተ ወደ እናንተ ይዘንላችሁ የቀረምነው ፕሮግራም ይህንን ይመስል ነበረ። ለመስከረም አበራ እንኳን ደስ ያለሽ በማለት የዛሬ ዝግጅታችንንም እንግዲህ በዚህ አጠናቀናል። ሐሳብ አስተያየት ካላችሁ በኮሜንት መስጫው ላይ